ይዛው ተወላጅ አርብቶ አደርና እና ይሄን የመጣው አጋጣሚ ጓደኞቼ ቲክቶክ ላይ እንደመጣ አደረጉኝ። ባህሌ እንዳስተዋውቅ ሀገሬ እንዳስተዋውቅ 16 ብሔር አሉ እኛ ጋር የተለያዩ እንደኔም ለብሱ 16 አሉ። እነዛ ሰዎች አሉ። እነዛን ሰዎች ለማስተዋወቅ የመጣሁት እና የሙርሲ የተወሰነ ቀጨቀጨ ፋረሽ ስለ ሙርሲ የተወሰነ ልንገርሽ። ሙርሲ ማለት ከንፈራቸው የሚበሱ ትልቅ ያላቸው ናቸው። በፎቶ ያሳየሽ ያስረዳሽ። ከዛ በኋላ ደግሞ በአካል ጊዜ ከሰጠሽኝ እየገባው ያሳይሻለሁ ማለት ነው ቢዚ ካልሆንሽ። እና ደግሞ የሚሉኝ ምንድነው አቢባባት ያለው አቢባ ፎሎ ታስደርጊ ያሉኝ ነው። ባህልን ነው የምትሰራው ያሉኝ ነው። ፎሎ አስደርጉት ጋይስ፣ ሶሪ ፎሎ አድርጉት። እዚህ ጋር ያላችሁ 3000 ምናምን ሰዎች ፎሎ አድርጉት። ሙርሲ ቆንጅዬውን ፎሎ አድርጉት እና የሙርሲ ባህል ይሄ ነው። ይኸውና ይታይሻል። ኦኬ ይሄ ነው የሙርሲ ባህል። ኦኬ አንተ ስምክ ሳይሆን ሙርሲ የሙርሲ ባህል ይሄ ነው። ይሄን ነገር የሚሰሩት አንድ ሴት ልጅ በእኛ ሀገር ላይ የምትሰራው ለውበት ነው። ለውበት ማለት ቀድማ ለማግባት በእኛ ባህል ነው የምነግርሽ። በእኛ ባህል ቀድማ ውበት ኔትወርኩ አስቸገረው። በእናታችሁ በእነሱ ባህል ከንፈር እንደ ውበት ነው። ኮኔክሽን መሰለኝ። ኮፒ ሊንክ አጉል የተሰቡላችሁ እና ይሰማል። አሁን ይሰማል። ቀጥል። ይሄኛው ለውበት አሁን ለምሳሌ ይሄ የምትሰራው ይኸውና እዚህ ጋር ይታያል አይደል? ከንፈሯ ይሄ ነው። ጥርሷ ይታይሻል። ጥርሷ ወልቋል። ይሄ ነገር የሚደረገው ለውበት ነው። ይሄ ጥርስ የሚወልቀው ከንፈሯ እሺ፣ ጥርሷ ለምን ወለቀ? ጆሮዋም ማለት ጆሮዋም ይበሳል። ይሄ ጆሮዋም እንደዚህ ይልቃል። ለውበት ነው። ታገባ አስረዳኝ። ጥርሷ ለምን ወለቀ? ይሄ ልጨርስ። እሺ የወለቀው በድሮ ዘመን እኛ ጋር ሕክምና አልነበረም ነበር። ጫካ ነበረ የሕክምና እንትኑ በአባቶቻችን ዘመን ይሰማል። አዎ እኔ ግን በደንብ ማዳመጥ ስለፈለኩ እዚህ ሳሎን ልጆቼ ቲቪ ስለከፈቱ ወደ ክፍሌ ልገባ ነው። እየሰማሁክ ነው። እሺ አንዴ ትይዝና ቤተሰቦች ሁላችሁ ፎሎ አድርጉ። ሀቢባ ቤት ያላችሁ ሰዎች እኔንም ኢሱንን ፎሎ አድርጉ። ሀገራችንን እናስተዋወቅ ሰዎች ነን። ሙርሲ ይባላለሁ። ከዚህ ባለ የመጣችሁ እዩን። ሀቢባ አንዴ ተረፍ ብዬ ነው ተረፍና አወራታለሁ። ባይዘው የገባችሁ ሰብስክራይብ አድርጉ የዘቡን ዩቲዩብ ቻናል። 1000 ነው የቀረ 100,000 ለመሙላት 1000 ነው የቀረ። አረ ኮኔክሽን ነው ሰብስክራይብ አድርጉ። አይሰማማ። ጥሩ ነው ኮኔክሽን። በመዳ ሙርሲ ቆንጆ ነው ኮኔክሽን ይሰማል። አሁን የሆነ ጸጥራሽ ይቅርታ ገብቻለሁ። በደንብ መስማት ትችላለህ። እሺ እና በእኛ አካባቢ ሕክምና የለም። ጥርሳቸው የሚወልቅበት እኔ ከሁለት ብሔር ስለሆንኩ ጥርስ ያልወለቀው አሳይሻለሁ። ቤተሰቦችን ይዤ አሳይሻለሁ። ለጊዜው ግን ልንገር አስረዳሽ። ይሄ ጥርስ የሚወልቀው ሁለት ጥርስ ይወልቃል እዚህ ጋር ለሕክምና ቦታው ለሕክምና በድሮ ዘመን ሕክምና ስለሌለ አንድ ሰው ልጅ ወድቆ ፌንት ይሰራል አይደለ? ጫካ ውስጥ የወረርሽኝ በሽታዎች አሉ፣ ይታመማሉ አይደለ? ከዛ አንድ ሰው ልጅ ጥርሱን ይገጥማል አይደል? ሲወድቅ አይደለ? ከዛ በኋላ አንድ ሰው ሲታመም ጥርሱን ይገጥማል። በጣም ከባድ በሽታዎች ሲሆኑ እስከዛ እስኪደርስ ድረስ በዚህ ውስጥ ውሃና ባህላዊ መድኃኒት ይሰጠዋል። በዚህ ውስጥ ማለት ነው። ይሰማል። ቀጥል። እና ባህላዊ መድኃኒት ይሰጣቸዋል በዚህ ማለት ነው። ኧረ ይሰማል ወንድሜ፣ በደንብ ነው የሚሰማው። ባህላዊ መድኃኒት ለመስጠት ነው በዚህ። አታቋርጥ። ካልተሰማኝ አይሰማም እንልሃለን እኛ። አይሰማም ካላለህ ተሰምቶናል ማለት ነው። እና ይሄ ጥርስ የሚወልቅበት ምክንያት ሁለቱ ጥርስ የሚወልቅበት ሕክምና ሩቅ ቦታ ነበረ። ለዛ ነው ይሄ አራት ጥርስ የሚወልቀው እዚህ ጋር አለው። እና ደግሞ በሙርሲ ሕግ 5 ሚስት ማግባት ይቻላል። 5 ሚስት ማግባት ይቻላል። በእኛ ባህል 5 ሚስት ማግባት ይቻላል። አዎ ይቻላል። ሕግና ደንብ አለው። ምክንያት ባህሉ ነው። ሕግና ደንብ አለው። በባህሉ ይፈቀዳል። በእኛ ባህል ይፈቀዳል። ችግር የለውም። 5 ሚስት የሚያገባው 60 በሬ ይሰጣል። 60 በሬና አንድ ክላሽ ይሰጣል። ጎጂ ባህል አይደለም አንድ ወንድ 5 ሴቶችን ማግባት።
ላስረዳሽ ነው። በስርዓት ነው የማይኖራቸው። ከብት አለው። ከብቶችን መስራት ለቤተሰቦቿ ለአንድ ሴት ለአንዱ ሴቷ ቤተሰብ 60 በሬ ይሰጣል። ለአንዷ ይሰማል። ለ60 5 ይሰጣቸዋል። ኖ ለማለት የፈለኩት እኔ በዚህ ዘመን አሁን በእኛ ዘመን በባህላችሁ አንድ ወንድ 5 ሴት ማግባት የሚችል ከሆነ ብዙ በሬ ካለው ብዙ ሚስት ማግባት ይችላል ማለት ነው። በሬ መስጠት እስከቻለ ድረስ ለቤተሰቦቿ በሬና መንከባከብ ከቻላቸው እኩል በኩል አይን ማያቸው ከሆነ ይስማማሉ። አሁን በእኛ ሀገር አንድ ግቢ ውስጥ ነው የሚኖሩት። አሁን እንደዚህ ያለሁበት ውስጥ አንድ ግቢ ውስጥ ነው የሚኖሩት፣ አብረው የሚኖሩት። ከዛ በኋላ የመጀመሪያ ሚስቱ አጠገብ ጋር ነው ቤቱን የሚሰራው። የራሱን ቤት ውጭ ነው የሚያድረው እሱ። የመጀመሪያ ሚስቱ ጋር ነው የሚያድረው። ከዛ ግን የፈለገበት ገብቶ ማድረግ ይችላል። በአንድ ቀን 5ቱን ሚስቱ ማዳረስ ይችላል ከፈለገ። ጋይስ አንድ ማለት ሀቢባ 5ቱ ማለት የመጀመሪያ ሚስቱ አንደኛ ይገባል። ከዛ እያለ ምንም ችግር የለውም ማለት ነው። ማንም ማለት የፈለገበት ያው በአንድ 5 ሴት ጋር አትገቢም፣ መቼም አትገቢም። ግን ያው የፈለገው መግባት ይችላል። 5ቱ ሚስቶች ግን መግባት ይችላል። እኔ ግን ጥያቄ ቡርሲ ጥያቄ ጠይቀኝ። ሌላ ጥያቄ አሁን ለምሳሌ አንተ ቲክቶከር ነህ፣ ከዛ መንደር ከዛ ክልል ቲክቶከር ነህ እና አንድ ዲያስፖራ ወደደችህና እንበል አንድ ዲያስፖራ ወደደችህና አብራ ለመኖር ከሀገሯ ውጭ አታገባም። ሻትልኝ ደብል ነው። አይ እሷን ወደደችህና አንተ ተስማማ ከእሷ ጋር ከሀገሯ ውጭ አታገባህም። አጭር ነገር ልንገርህ፣ አይቻልም። በባህላቸው የሀገራቸው ሴት ከነሱ ውጭ አታገባም፣ አይቻልም። እሺ ለምሳሌ ማለት ነው ወጣች አረብ ሀገር ለስራ ሄዳ በዛው ሄደው አቁም አቢባ ከኛ ሀገር ወጥተው አቁም። በምን ይኖራሉ? ማን ያስተዳድራቸዋል? ጋይስ ደብል እኛ ሀገር ላይ የሚስተዳደሩት አርብቶ አደር ናቸው። እኛ ባህላ አሳቡ ልጨርስና ጥያቄ ጠይቁኝ ቢሆን ላስረዳችሁ ነው። አንዴ ጋይስ ታፕ ሁላችሁ ታፕ ሼር ኮፒ ነው። እኛ ሀገር ባህላዊ ምግባችን ገንፎ ነው። ሁሌ የሚበላው ገንፎ ነው። የበቆሎና የማሽላ ገንፎ ማለት ነው። የበቆሎና ማሽላ ገንፎ ነው ሁሌ የሚበላው እና ወተት አለ፣ የከፍት ወተት አለ። ከዛ ደግሞ በጣም ትልቅ እንግዳ ከመጣ ደም አለ፣ የከፍት ደም ይሰጥሻል ከወተት ጋር ተቀላቅሎ። እሱ በጣም ትልቅ እንግዳ ለሆነ ሰው ነው የሚሰጠው። ያ ነገር አለ። ሁልጊዜም ሴት ልጅ ናት ቤት የምትሰራው፣ አጥር የምታጥረው፣ ምግብ ሁሉ ልጆቿን ሁሉም ታሳድገው ሴት ልጅ ናት በእኛ ባህል ማለት ነው። የሰማሽን አዚዛ ይሄን ነው። ወንድ ልጅ የሚያደርገው ምንድን ነው? ሁልጊዜም ስሜን ለማስተካከል አዚዛ አይደለም ስሜ ሀቢባ። እሺ ሶሪ ሀቢባ። ማንበብ ችግር ስላለብኝ ይቅርታ፣ ማንበብ ችግር ስላለብኝ ስሜን ስለምወደው ነው። እሺ ሀቢባ ይቅርታ። እና ችግር የለውም ቀጥል። በዛ አንግል ነው ወንዱ ልጅ ስራው ሁልጊዜም አርብቶ አደር ከፍት መጠበቅ፣ ድንበር መጠበቅ እና ሀቢባ ሶሪ ያለ በቃ ችግር የለውም ይሰማ። ምን አልኩኝ ታዲያ? አይ በቃ ጨነቀው፣ እሱ ጨነቀውና በቃ አይ አጣ የለው ማለት ነው። በቃ አለቀ። ይሰማ ወይ? አሁን ይሰማል። የኔ ኔትወርክ ነው ማን ነው? ያንቺ ነው ይሰማል። አሁን ይሰማል። ቀጥል። የእሷ ነው ይሰማል። አይ ዋይፋይ ነበር ወደ ዳታ ቀየርኩት። እሺ በቃ አሁን መጣ እና አንድ ወንድ ልጅ ሴት ልጅ ድርሻዋ ቤት ትሰራለች። እኛ ሀገር ላይ ሴት ልጅ ቤት የምትሰራው አጥር የምታጥረው፣ ከብቶች የምታስገባው፣ ልጆቿን የምታሳድገው፣ ምግብ የምትሰራው። እኛ ጋር ነገር ሀቢባ በእጃቸው የሚፈጩ ችግር የለውም። ሂድበት። የወንዱ ስራ ምንድን ነው? ሙርሲ የወንዱ ስራ ምንድን ነው? የወንዱ ስራ ማስረገዝ ከሰራች ከብት መጠበቅ ነው። ማስረገዝ ነው። እንደዛ ከሆነማ ከባድ። ለምን አትሰሙኝም? ማስረገዝ ነው ስራው። እሷ ቤት ካጠረች፣ እሷ ቤት ከሰራች፣ እሷ አርግዛ መጣ ከወለደች፣ እሷ የቤቱን ስራ ከሰራች፣ ወንዱ ማስረገዝ ብቻ ነው የሱ ስራ ማለት ነው። ምን ጉድ ነው? ተቃጠልኩ ጋይስ። ግን ሙርሲ በጣም ይቅርታና ጥያቄ መጠየቅ ስላለብን ነው። ሙርሲ እንዳይደብርህ፣ እሺ? ጥያቄ መጠየቅ ስላለብን ነው። እንዳይደብርህ አንተ። እሺ? አሁን ይኸውልህ ሴቶች
ያንን ሁሉ ስራ ከሰሩ ማለት ነው ሌላ ምን ተረፈ ስራ? ገብቷል። ከብት ማገድ እኮ ወንድ ልጅ ከብት ይጠብቃል መዋል ማለት እኮ ነው። ከብቱ ይበላል ቁጭ ብሎ መዋል ነው። ለዛ ነው 4 ሚስት ማግባት የሚፈቀደው ሴቶች ስለሚሰሩ ማለት ነው። 5 ነው ይቅርታ፣ 5 ነው 4 አይደለም። ስሙኛ ይዙ ወንድ ልጅ ስራው ከብት መጠበቅ፣ ከብት አርብቶ አደር አለ። ጫካ ሄዶ ከብቶች ብዙ አሉት በተፈጥሮ ማለት ነው። በከብት ነው የሚተዳደሩት። ፍየሎች አሉት። ጫካ ነው የሚውለው፣ ሙሉ ጊዜ ጫካ ነው የሚውለው። እዛው ድንበር ይጠብቃል። ድንበር ጠርዘ ያለው አይደለ? ሁሉም ድንበር ጠርዘ ያሉት ይሰማ እና ከተማ ይወጣ። ከዛ ውጭ ሌላ ስራ የለውም። ሌላ ጥያቄ? ወንዱ የውጭውን ስራ ሰጥቶ ገንዘብ ያመጣል ነው ያልከኝ? አዎ ከብቶች ይጠብቃል። ከብቶች ይጠብቃል። አሁን ከብት ያግዳል ነው ያለው እና ሀቢባ ከብት ማገድ ማለት ከብቶቹን ሄዶ ማሰማራትና እሱ ቁጭ ብሎ ጥርሱን መፋት ገንዘብ ይገኛል። የኔ ጥያቄ ቤቱን የሚያስተዳድርበት ገንዘብ ሌላም ልጨምርልሽ። ሴት ልጅ ነው የምታርሰው እኛ ሀገር። አሁን ነው ሴት ልጅ የምታርሰው። የኔ ጥያቄ አልተመለሰልኝም። ፎከስ አድርገህ ጥያቄን ሰምተህ እንድትመልስልኝ እፈልጋለሁ ሙሳዬ። እሺ የኔ ጥያቄ ገንዘብ ፈርስት ኦፍ ኦል የመጀመሪያው ጥያቄ ገንዘብ ከየት ይመጣል? እነዚህ ባልና ሚስቶች ተጋብተው ሲኖሩ የቤት ኪራይ የሚከፈልበት አስቤዛ፣ የልጆች ወተት፣ ዳይፐር፣ የትምህርት ቤት ይሄ ሁሉ ኤክስፔንሰስ ከየት መጥቶ ነው የሚከፈለው? ሀቢባ ሳቀብሽ። ጥያቄ ያስቃል። ሳቀብሽ አንቺ ሳቀብሽ። የቤት ኪራይ አይከፈልም? የለም እኛ ጋር ልንገርሽ፣ የቤት ኪራይ የለም፣ ትምህርት ቤት ክፍያ የለም። የሰማሽ ነው አዚሁ? አዎ እየሰማሁ ነው። የሰማሽ ነው። ክፍያ የለም፣ ዳይፐር የለም፣ የመብራት የውሃ የለም፣ ውሃ መብራት የለም። ቪዲዮዎችን ገብተሽ ስታይ ሁሉንም ታያለሽ። ቪዲዮዎችን መብራት ከሌለ እንዴት? አዎ ግን ቪዲዮዎቹን ገብቶ ቢያውጡ ነው እኔ ያለሁት አሁን ከነማዘር ጋር 42 ኪሎ ሜትር ላይ መጥቼ ነው ላይ የምገባው። 42 ኪሎ ሜትር መጥቼ የምገባው ጓደኞቼ ጋር መጥቼ የምገባው 42 ኪሎ ሜትር ላይ ማለት ነው። መስኪዬ እናት ይሰማል? አዎ ይሰማል። 42 ኪሎ ሜትር ላይ መጥቼ የምገባው ቤተሰቦች ካሉበት ጋይስ ታፕታፕ እና ያን ነው ማድረገው። ላይቭ ስንገባ አሁን እዛ ቦታ ላይ ቀን ላይ ብትሄጂ ኔትወርክ የተወሰነ ኔትወርክ አለ፣ ማብራት የለም። በእጃቸው የሚፈጩት ቅድም ቤሻለሁ እኮ አልሰማሽኝም ነበር እንጂ አሳይሻለሁ። ደግሞ ቪዲዮዎቼን ደግሞ እንድታይ እፈልጋለሁ። ማይደብርሽ ከሆነ ያው አንድ ይቅርታ የምትለውሽ ችግር እዚህ ጋር ያላችሁ 4300 ሰዎች ቆይ ልንገራቸው ፎሎ እንዲያደርጉ። እዚህ ጋር ያላችሁ 4300 ሰዎች ሙርሲን ፎሎ አድርጉት። አዲስ ቲክቶከር ነው፣ አበረታቱት። እሺ ፎሎ አድርጉት። ቴንክ ዩ። እሺ እና እኛ ጋር አንድ የትምህርት ቤት ክፍያ የለም፣ መንግስት ይረዳናል። ሁለተኛ ማብራት የለም፣ ጫካ ነው የምኖሩት። ጫካ ቪዲዮዎች ስገቢ ሙሉ ጫካ ነው ያለው። ሶስተኛ ዳይፐር እናንተ የምትጠቀሙት ዳይፐር ምን እንደሆነ አናውቀውም። ውሃ የለም፣ ማብራት የለም። ገንዘብ ለምንም ነገር አያስፈልጋችሁም ማለት ነው። ገንዘብ እንደውም ሀብት ያለው እነሱ ጋር እኮ ነው። አንድ ነገር ልንገርሽ፣ ሀብታቸው ከብት ነው። ፍየል አላቸው፣ በሬ፣ ከብት፣ ግመል፣ ሁሉ ነገር አላቸው። ሀብቱ እሱ ነው። ተረድተሽኛል? አሁን ለምሳሌ ሙርሲ አንድ ሴት ሊያገባ ከፈለገ ለአባት ለሚያገባት አባት ከብት ይሰጣል። ከብት አዎ፣ ቅድም እኮ በበሬው ልክ ማግባት ይችላል። ወንድ ብቻ የወለደ አሁን ለምሳሌ ወንድ ብቻ የወለደ ፋሚሊ ማለት ነው ደሃ ነው የሚሆኑት። አዎ ብዙ ከብት ስለሚሰጡ አሁን ለምሳሌ ልንገርሽ፣ አሁን ሀመር ላይ ስትመጪ ደግሞ ማን ነው አይዛ አቢባ ሶሪ ነገር ይቅርታ፣ በቃ ይቅርታ ሶሪ እና ሙርሲ ምንድን ነው የምትበሉት? እንጀራ ተጋግሮ ነው የምትበሉት? ገንፎ እና ወተት እና ሾፎሮ። እሺ ገንፎ ከምንድን ነው የሚሰራው? ከበቆሎና ከማሽላ። ኦኬ በቆሎና ማሽላውን ዘርታችሁት እናንተ የበቀለውን ነው አለች። ቅድም እኮ ያንን አርሳ የምትዘራዋ ሴት ነች አለች እኮ። ሴት ነች። ሴት ይኸውልሽ፣ ሴት
ልጆች የምትከባከበው ሴት፣ ቤት ውስጥ የምትሰራው ሴት ተረድተሽኛል? ውጭ ወጥታ የምታርሰው ሴት፣ ሁሉን ስራ የምትሰራው ሴት ነች። የቤቱ ውስጥ ሁሉን ከቨር የምታደርገው ወጥታ የምታርሰው ሴት ነች። ግን ወንድየው የሚሰራው ምንድን ነው? ከብት ማገድ ብቻ። ቢቀያየሩ ስራ ከብት ሀገር ይጠብቃል። ሀገር ድንበር ይጠብቃል። አምስት ሴቶች ወንድ ልጅ ድንበር ይጠብቃል። ሀገሩ የሚጠብቀው ቤተሰቡ የሚጠብቀው። አንድ ነገር ልንገርሽ ሀቢባ፣ እኛ ሀገር ላይ ማለት ነው ለየት የምለው ነገር ልንገርሽ፣ ሴት ልጅ አትደፈርም። ሰማሽ ነው? ሴት ልጅ እኛ ሀገር ላይ ከንግስትም ከንጉስም ሀገር መሪ መሆን የምችል ነው ሴት ልጅ እኛ ሀገር ላይ። ሴት ልጅ ክብር ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ መሬት ናት። ሴት ልጅ ሀብታችን ናት። ሴት ልጅ በእኛ ቦታ ላይ በህይወታችን ተደፍረው አቅም ሴት ልጅ ነክተዋት አቅም ጫካ ነው የምትለው። ጫካ ነው እንጨለቅ ማመጣው ማንም አይነካትም ሴት ልጅን ማለት ነው። በእኛ ሀገር ላይ ሴት ልጅ ክብር ናት፣ ንጉስ ናት። ነገር ግን ብዙ ጊዜ አሁን 60 በላይ ሲሰጣት ይህን ሁሉ ስራ ስለምትሰራ አሁን ቤተሰቦቿ ወንድ ልጅ አሁን ለምሳሌ በዳሰነች ትላንት እኔ ጋር የነበረችው እሱ አይታ ነበር። በእነሱ ባህል እኛ 16ቱ አንዱን ባህል ንገርሽ፣ ወንድ ልጅ ከወለደ ጥሎሽ አይሰጥም። ወንድ ልጅ ከወለደ ጥሎሽ አይሰጥም። ወንድ ልጅ ከወለደ ጥሎሽ፣ ሴት ልጅ ከወለደ ግን 60 በላይ ይሰጣል። ለማን የሰማሽ ነው? ለማን በዳሰነች ለእናቱ ለልጅቷ አባት ለልጅቷ አባት እኔ አገባው አግብቼ ወንድ ልጅ ከወለድኩ በዳሰነች ነው የምልሽ። እኔ ወንድ ልጅ እኔ ሆነኝ አግብቼ ለምሳሌ አገባው አይደለ አግብቼ ልጅቷ ወስዳለሁ ወደ ቤቴ ወስጄ ከወሰድኳት በኋላ ይሰማል። ኮኔክሽን ዛሬ ኧረ ቤተሰብ ኮፒ ሊንክ አድርጉልኝ ስወዳችሁ። እሺ ምንም አይደል። ጫንቋይ ነበር። እሺ ገና ነኝ። ብቻዬን ስሆን ፈራ ይሄ ነው ማለት ነው። ብቻዬን ስሆን አስፈራኝ። አይዞህ ከትፍራ ችግር የለም። እሺ ላውራ ትንሽ የተወሰነ እና እንትን ነበር የኛ ባህል ይሄን ይመስላል። እዚህ ጋር አይተሻል። ይሄ ጓደኛዬ ቤት ነውና ጓደኛዬ በጣም ነው የምወደኝ እና ባህሉን እንዳስተዋወቅልኝ ከኛ ከተማ ራቅ ብሎ ያለው እሱ እና ሀሳብ ተወሰነ ሀሳብ አለኝ። ያው በአንድ ቃል አወራለሽም ለጊዜው አላወራ ዛሬ አላወራም። ችግር አላወራብሽም። ችግር አይደለም ረቦና ምናምን አይደለም። አራበንም ሁሉ ነገር ሙሉ ነው። ግን ሌላ ማስቸገርሽ ነገር አለ። አሁን አልነግርሽም። ቆይቼ ነው የምነግርሽ። አሳይቼሽ ምናምን ቦታውን ካየሽው በኋላ የሆነ ነገር አስቸግርሻለሁ። የራብ እርዳታ ማለት ነው። የሆነ ሌላ ነገር ነው የምፈልገው ከአንቺ ነው። ቆንጆ ነገር ነው የምፈልገው እና በጣም የማመሰግነው ቤተሰብ የተወሰነ ነገር ላስረዳት። አሁን አንቺ ጥያቄ የምጠይቂኝ በኋላ ይጠፍብኛል። ለዛ እንላውራ ከዛም በኋላ ከጨረስኩ በኋላ አውሪኝ። እሺ የፈለግሽውን ያጠፍብኛል። አታስፈራሩኛ እናንተ ምን ያስፈራሩኛል? እዚህ ኮሜንታቲ ስታወራ ሀሳብክ እንዳይሰረቅ እና በጣም ነው የማመሰግንሽ። ለማንኛውም እግዚአብሔርን ትልቅ መድኃኒዓለም የልቦናሽን አስተካክል። ድንግል ማርያም በጣም ስለመወዳት በእግዚአብሔር የምናምነው ሁላችንም እና በጣም ታስፈልጊኛለሽ። ከቻልሽ አንዳንዴ አስገብኝና ባህሬ ላስተዋወቅ፣ ሀገሬ ላስተዋወቅ። ወደኋላ የቀረ ቤተሰብ አሉን። ወደኋላ የቀረ ሀገር አለ። ለምሳሌ ሙርሲ አለ፣ ኛንጋቶም አለ፣ ዳሰነች፣ አሪ፣ ማሌ 16 ብሔር ነው ያለን እዚህ። ብዙ ሰዎች አያውቁትም። ማቆት ሀመርና ሙርሲ ነው። ሀመርና ሁሉ ሰው የሚያውቀው ሙርሲ ወደኋላ የቀረ ነው እና ነገሮችን በቃ እዛ ላቆምልሽና አደራሽን። እሺ ችግር የለም እና ወሬውን ላውራ። ስለ ሙርሲ ባህል እንገራችሁ የተወሰነ አጠራ አድርገን ከዛ ደግሞ ጥያቄ ጠይቅኛለሽ። መሀል ከጠየቅሽ ይጠፍብኛል። እዛ አልችልም ረጅም ማውራት። እሺ በሙርሲ ባህል እንግዳ ተቀባይ ናቸው። አማርኛ ብዙ ስለማልችል ብዬ ነው። ጎበዝ ነኝ አማርኛ በጣም ጎበዝ ነህ። እሺ ይኸውና እዚህ ጋር ሙርሲ ማለት ስታወራ አፍክ ይጣፍጣል። ጎበዝ ነህ አማርኛ። እሺ ይሄ ሙርሲ ባህል ይሄ ሙርሲ አለ እዚህ ጋር ካሮ አለ፣ ዳሰነች፣ በናት፣ ጸማይ እኔም አለው። እሺ እኔም አለው እዚህ ጋር ኦኬ ዋው እና በጣም የተለየ ባህል ያለንን 16ታችንም እንግዳ ተቀባይ ነን። ዋ ሲባል እውነቴን አቢባ መንገድ ላይ ብትኝ ስለ እውነት ነው ማውራሽ። አንድ ቀን በህይወት ጸብ የለም።
አንድ ቀን ሰው ጣልቶ አያውቅም። ሰው በሰው ሞቶ አያውቅም። እኛ ጋር በጣም እንግዳ ተቀባይ ናቸው። ማንም መጥቶ በረንዳ ላይ መተኛት ይችላል። አንስቶ ከተራበ ውሃ ሳይሆን ወተት ነው የሚሰጣሽ። ከብት ብዛት አላቸው። ከብታቸውን ማንም ሰው አያርድም። አርዶ አይበሉም። ከብት ሀብታቸው ከብት ሀብት ነው። አንድ ሰው ቤት ማክሲማም ከ100 ከብት በላይ አለ። ግን ያ ሀብት ነው። ያ ሀብት ነው ማለት ያን ከሌለ ያ ሰው መኖር አይችልም። አርብቶ አደሩ መኖር አይችልም። መጓዝ አይችልም። አርብቶ አደር ማለት ዛሬ እዚህ ጋር ከዋለ ነገ እዛ ሌላ ቦታ ነው የሚሄደው። አርብቶ አደር አንድ ቦታ ላይ ቁጭ የሚለው ለምሳሌ ቤቱ እንዴት አድርጌ ቢያንስ ከ40 ኪሎ ሜትር በላይ ነው የሚራረቀው ቤሩቱና ከብቶች ያሉበት ቦታ ማለት ነው። መኖ ስለሌለ ቦታው ላይ ያው መንግስት ያመጣል። ግን በቦታው ላይ ራቅ ራቅ ስለሚል ያን የሚሆነው የሙርሲን ባህል ልጀምርላችሁ። ሙርሲ እንግዳ ተቀባይ ነው። በጣም የዋህ ህዝብ ነው። ውሃ ሲባል ወተት የሚሰጣ ነው። ባህላዊ ምግባቸው ገንፎ ነው። ገንፎ ማለት አሁን ማዘር ትልክልኛለች፣ አሳይሻለሁ ካልወጣሽብኝ። ገንፎ አለ። አንዳንዴ ደግሞ አቅም ገንዘብ ካላቸው እንትን ይጨምራለሁ። አቅም ከሌላቸው እንትን ከሌላቸው ታብታብ ያደርጉልን እንትን አልክ ታብታብ እና አቅም ካላቸው አለኮ ይጨምራል እና ጎመን እንጨምራለን። ከዛ ውጭ ሌላውን ሁሌም ገንፎ ነው የሚበሉት። ሁሌም ዘውትር አንቺ የምትመጪ አንቺ ከመጣች በጣም የምንወድሽ ከሆነ በጣም የምናከብርሽ ከሆነ የቤቱ ትልቁን ፍየል ታደርግልሻል። የቤቱ ትልቁ ፍየል በቃ ማለት ክብር፣ ለአንቺ ክብር አላቸው። በጣም ትልቅ ክብር ይኖራቸዋል። እንግዳ ተቀባይ ነች። ጃላ ከሆንሽ ጃላ ነው። በቃ ጃላ ነው በእኛ ሀገር ላይ። ዝቅ ካለ አንቺ ጃላ ከሆንሽ ጥሩ ሰው ከሆንሽ አንደባትሽ ገና ያዩሻል። ከዛ ስትመጪ ለምሳሌ አሁን ያንተ ታገልልሽ ግራ ከዛ ከመጣሽ የሆነ ነገር ልጠይቃቸው ቆዳ ምናምን በእኛ ሀገር ባህል ላይ ቆዳ ምናምን ሰዎች ይበደራል። ያይና የለም ሰው ተቀዷል ገና ፊትሽ ያታነባል። አርባ አደር በተፈጥሮ ወይ ችግር ካመጣሽበት ምናምን የምትይው ያይሽና አይ የለም ይልሻል። ግን ገና አሁን ፈገግ ብለሽ አመጥልሃለሁ ምናምን የምትይው ከሆነ ለምን ከብቱን ሁሉ አንስተሽ ትችያለሽ፣ ችግር የለበትም። ያንቺን ይሄ ፊትሽ ይሄን እዚህ ጋር ያለውን ያነባል ቶሎ ብሎ ያን ነው የሚያደርገው። ከንፈራቸው የሚሰነጠቁት ለውበት ምክንያቱም ይህን ከንፈር ስትሰነጠቅ ይህ ጆሮ ስትሰራ እዚህ ጋር ያለውን ስትሰራ ያሳያቸው እዛ ጋር ላሉ ሰዎች አንቺ የተወሰነ ታውቂያለሽ። ያን ስትሰራ አንድ ሴት ልጅ በእኛ በሙርሲ ህግ ባህል ቆይ ላሳያችሁ። ያን የምታደርግበት ምክንያት ለውበት ነው የምትጠቀመው። ያን ነገር ለውበት ማለት ያን ነገር ስታደርገው የማግባት ቻንሷ በጣም ነው የሚፈጥነው። እጅግ በጣም ተፈላጊ ትሆናለች። በእኛ ባህል ነው የምላችሁ፣ በሌላ አይደለም። በእኛ ባህል ሰዎች ብዙ ጊዜ ትጽፍልኛላችሁ ጎጂ ባህል ነው ምናምን ትላለች። አዎ እናምናለን ጎጂ ባህል እንደሆነ እህቶቻችን እንዳይጎዱ እንፈልጋለን። እናቶቻችን ግን አንዳንዴ ከቤት ከኋላ ይዘሽ መጣሽ አለ አይደል ማንነት አለ። በፍላጎት ነው የሚያደርጉት ያን ነገር። በፍላጎት የሚያደርጉ ሰዎች አሉ። በፍላጎት የሚያደርጉት ነገር አለ። ላሳያችሁ ብዬ ነው። ያን ከንፈር ይኸው እዚህ ጋር ለምሳሌ ላሳያችሁ። ይኸው ቆይ ይከብዳል በጣም አያማቸው። አንዴ ከተበሳች አያማትም። አንዴ ከተበሳች አያማትም። አንዴ ከተበሳች ማለት ነው። በስንት ዓመታቸው ነው የሚበሱት? ከ13 ዓመት እስከ 18 ዓመት። ከዛ በኋላ አይቻልም። ቆይ በምንድን ነው የሚበሱት? ማለት እንዲለጠጥ በምላጭና በምላጭ ወይ በቢላ። ኦኬ። ከዛ የመጀመሪያ ጊዜ ይተረተረና ቁሱ ሲደርቅ ነው። በትንሿ መጀመሪያ ትንሿ ትገባለች። ትንሽ ትገባለች። ትንሽ ክባለች ምትገባለች። በትንሿ ማለት መጀመሪያው ያው ትችላለች። ትታይሻለች። በትንሿ እሷ ትንሽ ገላለች። ከምጣድ የምትሰራ ከጭቃ የምትሰራለች እሷ ትገባለች። መጀመሪያ ማድረቂያ አለ፣ ባህላዊ ማድረቂያ አለ፣ የሚቀቡት አለ። ባህላዊ ማድረቂያ ባህሉ ደሙ ከደረቀ በኋላ ያ የሚደረገው ደሙ ከደረቀ በኋላ ነው የሚሰራው። ያ የሚሰራው ሲሰራ ማለት ነው። ያን ካረግሽ በኋላ ነው ሌላው የሚቀብ። ከዛ በኋላ ጆሮዋን ትበሳለች። ጆሮዋንም ስትበሳ እዚህ ጋር ያለው ስትበሳ ይሄን አክላል፣ እዚህ ጋር ይሄን አክላል። እሱም ለውበት ነው የምትጠቀመው። ከኛ ባህል ቀድማ ያን ካደረገች ቀድማ ያገባታ ያ ሰውዬ በቃ ተፈላጊ ናት። ከንፈርተልትላ እንትን ያረገች ይታይሻል። ጆሮ ላይ አይሽ ጆሮ ላይ ያለው ጆሮ ላይ የሚያለውን አየሁት። መጀመሪያ ትንሹ እቺ የሚገባ መጀመሪያ የሚገባ ይችላል። ጆሮ ላይ ያለች ከዛ ይሄ የሚገባው ከዛ በኋላ ይሄ የሚገባው ያ ማለት ደግሞ ለውበት ነው የሚደረገው። ጥርስ ሲወልቅ ደግሞ አንድ ሰው ልጅ ሲታመም፣ ለምሳሌ ሰው ሲታመም ራሱ ይስተካከለ።
ከዛ ጥርሱ ይገጥማል። ገጥሞብሽ አያውቅም? ሰው ሲታመም ጥርሱ ገጥሞ አያውቅም? እነዚህ ገጥሞ ሳይከፈት ቀርቷል። የዛ ላይ ይሄኛው የወለቀበት ምክንያት እኛ ጋር በድሮ ዘመን በአያቶቻችን ዘመን ሕክምና አልነበረም። ጫካ ነው የሚኖሩት። አሳይሻለሁ። ጫካ ቪዲዮን ስገኝ ታያለች። ጫካ ነው የሚኖሩት። ጫካ ሲኖሩ ሕክምና በቦታው በሰዓቱ አልነበረም። ይሄን አድርጉና ምን አደረጉ? ውሃ እዚህ ጎሮሮዎች እንዳይደርቅ ደርቆ እንዳትሞት ባህላዊ መድኃኒትና ውሃ ለመጨመር ነው ይሄን የከፈቱት። አሁን ይሄን ጥርስ የሚወልቀው ለዛ ነው። ሁለቱ ጥርስ የሚወልቁት እዚህ ጋር ወልቁ አሳየዎች። 4 ጥርስ የሚወልቅበት አንዱ ገሉን ስታደርግ አንደኛ ገለን እንደዚህ ስታደርገው ገሉን ስታወልቀው 2 ብቻ የሚፈቀደው በእኛ 2 ብቻ ነው። ሴት ልጅ 4 ታወልቃለች። ይሄ ገሉን ስለምታደርገው ይሄ ስለምታስገባ 4 ታወልቃለች እኮ። ገሉ ይከለክላል፣ ጥርሷን ይነካባታል። አዎ አሳይሻለሁ በተግባር ታየው። እሱም በኖርማል አሳይሻለሁ። በትክክል እኔ ጋር ማዘር ጋር ስትማዘር 4 ጥርሶችን እዚህ ጋር 1 2 3 4 ይወልቃሉ። 4 ይወልቃሉ። ስትበላ አትቸገርም? በዚህና በዚህ ነው የምትበላው። ችግር የለውም። ብዙ ጊዜ ገንፎ ስለምበላ ውበቷን አይቀንሰው። 4 ጥርሶችን ማውጣቷ እዚህ ጋር ያለውን 4 ጥርሶችን መንቀሏ ውበቷን አይቀንሰው? ይጨምራል እንጂ አሁን ውበት ስጣት ማለት ነው። ስስቅ አሁን ገንፎ ያለ ይሄ እንትኑ አለ በጣም የሚያምረው። በእኛ ነው የምልሽ። ሰው ብዙ ጊዜ አይቀበሉም ያን ነገር። ጎጂ ባህል ነው። አዎ እናምንበታለን። ግን አንዳንዴ ደግሞ ከቤት ስትመጪ የራሱ ነገር እንትኖች አሉት። ባህሉ የራሱ እንትን አለው። ያ ነው። ከዛ በኋላ ባህላዊ ምግባችን ስትተኛ ታወልቀዋለች ሴቷ። ታወልቀዋለች። ስትተኛ ታወልቀዋለች። ከዛ በኋላ አንድ ሴት ልጅ አንድ ወንድ ልጅ የሚያገባት ከሆነ 60 በሬ ይሰጣል። በሙርሲ ህግ 60 በሬና 1 ክላሽ ይሰጣል። አንድ ምን 60 በሬ ክላሽ ማለት ያ ደግሞ መጠበቂያ ነው። ድንበር ላይ ስላለን ድንበር ላይ ያለ ነው። በዚህ በኩል ኬንያ ያዋስናል፣ በዚህ ጋር ደግሞ ደቡብ ሱዳን አለ። ኦሞ ወንዝ ሲባል ሰምተሽ ታውቂያለሽ? ኦሞ ወንዝ ጠረፍ ላይ ያለ ነው። ኦሞ ወንዝ ይባላል በእኛ ጋር ያለው። ያን እዛ ላይ ያለው በዛ በኩል ነው ያለው። ያን ሲያደርጉ ወንዶች ያን ነገር ነው የሚሰሩት። ክላሹን ስጠው ከፍት አንድ ቦታ ላይ አይደለም። አንድ ሰው መቶ ምናምን ከፍት ይኖረዋል። ከፍት ይዞ ያ ወንዱ ልጅ ከፍት ይዞ የሚዞረው ሁሌም፣ ምክንያቱም በየቀኑ ትወልዳለች፣ በየቀኑ ትታመማለች ምናምን ስላለ ሁሌም ከፍት ይዞ ይዞራሉ እነሱ ወንዶች። ሴቶች የሚሰሩት 60 በሬ ይሰጣሉ። ከዛ በኋላ ደግሞ ሁሌም ሴት ልጅ እርሻ ታርሳለች፣ አጥር ታጥራለች፣ ድንበሯን ታስከብራለች። ታጥራለች። አጥር ታጥራ እሷ ናት። ቤት የምትሰራው እሷ ናት። ጥንካሬዋን የእናታችን ጥንካሬ ነግርሽ ነው። በጣም አተኩሬ እናቴ ጥንካሬ ነው የምትሰራው። እናቴ ማለት ትለያለች። ስገቢ ቪዲዮ ላይ ታያለች። በጣም ትለያለች። ግሩም እናት ያለችኝ ታሳድገኝ ተንከባክባ እዚያ ደርሳኛለች። ፈጣሪ ነፍሷን ከፍ አድርጎ ያኖርልኝ ነው የሚባለው። አልችልም እና አለች ከፍ አድርጎ ያኖርላት ነው። እሷን ከፍ ያኖርልኝ አልኩት። አዎ ነፍሷን አይባልም። እሷን ረጅም እድሜ ይስጥልኝ፣ ረጅም እድሜ ይስጥልን፣ ያኖራት። ይቅርታ አረሙኝ። እሺ ችግር የለም። እና ያ ነው ሁሌም ባህላዊ ምግባችን ገንፎ ነው። ገንፎ ማለት ነው ገንፎ ነው። ከማሽላና ከበቆሎ የሚሰራ ነው። ከበቆሎና ከማሽላ ነው የሚሰራው። ከበቆሎና ከማሽላ ነው። ሁሌም ገንፎ ነው። እና ሸፎሮ አለ። ቅድም አሳይሽ ይሻላል። መጠጫው አለ አሳይሽ። ያው ይሄ ነው መጠጫችሁ? ምንም ማንም ሰው መጣ በዚህ መጣ። ውሃ መጠጫ፣ ውሃም ሾፎሮም ወተትም በዚህ መጠጫው። ሾፎሮ ምንድን ነው? ሾፎሮ ማለት ከቡና ገለባ የሚሰራ አለ። ከቡና ገለባ ቡና ለፍሬው አለ አይደል? የሱ ገለባ ነው የሚጠቀሙት እኛ ቤተሰቦች የሚጠቀሙት ማለት ነው። የሱን ገለባ ነው። የሾፎሮን ገለባ ነው የሚጠቀሙት። ይሄ ደግሞ የወንድ ልጅ መተኛ ነው። በርኮታ ይባላል። ይሄ እዚህ ጋር የሚያርፍበት ብዙ ጊዜ የምንጠቀመው ይሄን ነው እኛ። ይሄ ከሌለ እኔ ብዙ ጊዜ ደስ አይለኝም። ትራስ ከምስጭ ይሄ ቀለናል። ሜዳ ላይ መተኛት እችላለሁ። ሁሌም የፈለኩበት መተኛት እችላለሁ። ትቀመጭበታለች። ምንድን ነው ስሙ? በርኮታ። በርኮታ ደብል ነው። እና እሱ ነው ሁለት። ከዛ ገንፎ። ከዛ በኋላ የሀመር ልምጣለች ደግሞ። ሀመር ስትመጪ ደግሞ
እስካሁን የነገርከን የምን ባህል ነው? የሙርሲ ባህል የሙርሲ ባህል ነው እስካሁን የነገረን። የሙርሲ ጠይቁኛው። እሺ ኦኬ። የመጀመሪያ ጥያቄ ሃይማኖታችሁ ምንድን ነው? እግዚአብሔርን ያምናል። ሁሉም እግዚአብሔር እንዳለ ማምኑት እና ባላባት አለን። አዎ እስልምና፣ ክርስትና፣ ፕሮቴስታንት ምናምን ይባላል አይደለም? ብዙ ጊዜ እሱ የለም። ያው ከተማ ከወጣች ብቻ ነው እሱ። ኦኬ በጣም ጥሩ። እሺ ሌላ ደግሞ ምግብ የምትበሉት ቁርስ፣ ምሳ፣ እራት ሁሌም ገንፎ ነው? አዎ። ኦኬ ሲምፕል ላይፍ ነው የምትኖሩት ማለት ነው። ልብስ ትለብሳላችሁ? ብዙ ጊዜም ሙቀት ስላለ ብዙም ሀፍረተ ስጋችሁን ትሸፍናላችሁ? ይሸፍናል። ኦኬ እሺ። እና ቤታችሁ እንዴት ነው? ጎጆ ቤት ነው? ቆርቆሮ ቤት ነው? ሳር ቤት ጎጆ ቤት ሳር ቤት ነው። ኦኬ ዝቅ ያለ ነው። ዝቅ ያለ በጣም ዝቅ ላሳይሽ ከቻልክ። አዎ እስከዛ ጠይቂኝ። ሌላ ጥያቄ ላውጣ። እሺ ልብስ ሳትለብሱ ራቁታችሁ ስትሄዱ ብርድ፣ ፀሐይ ምናምን የለ? ብርድ አይመታችሁም? ክረምት የለም? ለምንድን ነው ብዙ ጊዜ አሁን ስትለምጂው ምንም ነገር ትችያለሽ። የመቻል አቅም አለ። ብርድ ሰዓትም በቃ ለምዳችሁ የተወሰነ ጣል አደርጋለሁ። ይሄን ጣል አደርጋለሁ። ይሄን ክረምት ላይ ዝም ብሎችን እዚህ ላይ ታረቂ ትሞቃለች። ብቻ ክረምት ላይ ብቻ። ያለዛ በጣም ሙቀት እኮ ነው። እሺ ምንድነው አካባቢው ቦታችሁ ስሙ? ሙርሲ ወይ ሀመር። ሙርሲ ወይም ሀመር። ኦኬ በፈረንጆች የሚጠሩት ደግሞ ኦሞ ቫሊ ብለው ማለት ነው። ከሸልቆ ወደዚህ ማለት ነው ኦሞ ቫሊ። ሀመር፣ ሙርሲ፣ ኛንጋቶም፣ ዳሰነች፣ በና ጸማ ያለ። እሺ ህግ አለ ሀገራችሁ? ማለት ፖሊስ ጣቢያ ምናምን አለ? ሰው የሚካሰስበት ፍርድ ቤት ምናምን አለ? አለ። ገጠር ውስጥ የለም። ከተማ ላይ አሁን ዞን ከተማ አለው፣ ዞን አለው። እዛ ቦታ ላይ ግን ውስጥ ሲገቢ ግን ምንም ነገር አይጣሉም፣ አይጨቃጨቁም። የሆነ ከብት ቢሰራረቁ ነው እንጂ ከዛ ውጭ ይሄን ያህል ጸብ ያለው ነገር የለውም። ኦኬ እኮ ግን ለምሳሌ አንድ ባልና ሚስቶች ሲጋቡ የት ሄደው ነው የሚፈራረሙት? ኧረ የለም መፈራረም የለም። በቃ ቤተሰብ በሬ ይሰጣል፣ በቃ አለቀሽ። ገንፎ ነው የምትበሉት? ድግስ ሲኖር ሰርግ ምናምን ሲሆን ምንድን ነው የምታቀርቡት ምግብ? ገንፎ አለ። ገንፎ ሲገነፋ በወተት ነው የምታሸው። ያው ይታይሻል። ኦኬ ቤታችሁ እንደዚህ ነው? አሁን አንተ የምትኖርበት ቤት እንደዚህ አይነት ነው? እኔ አሁን ጓደኛዬ ጋር መጥቼ እዛ ስኖር ነው የኖርኩበት። አሁን ግን እዚህ ጓደኛዬ ጋር ስመጣ ግን ላይቭ አሁን እዛ ኮኔክሽን የለም፣ ማብራት የለም ብዙ። አሁን ያለሁበት እኔማ ሰው ቤት ነው ያለሁት። ቅድም ነግሬሻለሁ። ይሄ ነው ሳር ቤት። የት ነው ማለት? አዲስ አበባ መተክ ነው? የት ነው የመጣኸው? አይ እዛው 42 ኪሎ ሜትር። እኔ ካለሁበት 42 ኪሎ ሜትር። ቤተሰቦቼ ካሉ 42 ኪሎ ሜትር። እኔ አሁን ያለሁበት ነው። አሁን ያለሁበት ጂንካ ማለት ነው። ጂንካ ኢንተርኔት አለ? አዎ። እሺ የጂንካ ቤቶችስ ኖርማል ቤት ናቸው ወይስ አሁን እንዳሳየኝ? አይ ኖርማል ቤቶች ናቸው፣ ትላልቅ ቤቶች ናቸው። ምግባቸውስ? ጂንካ ላይ ሁሉም ምግብ አለ። ለምሳሌ ስጋ አለ፣ ሽሮ አለ። ኦኬ እሺ አንተ ስንት ዓመትህ ነው እድሜክ? እኔ 24። እሺ 24 ዓመት ሙሉ ገንፎ ነበር ስትመገብ ይኖርከው? አዎ እኔ ብዙ ጊዜ ሹፌር ጋር ስለመወጣ እነሱ ያበሉኛል። በጊዜ ወጣሁ። ማክሲማ የ16 ዓመት ልጅ ያለው እኔ ወጥቻለሁ። ሹፌሮች ይዘውኝ ይዞራሉ፣ ጋይዶች ይዘውኝ ይዞራሉ። ስለዚህ ለመጀመሪያ ጊዜ እንጀራ የሚባል ምግብ የቀመስከው በስንት ዓመትህ ነው? አሞኝ መጥቼ በ10 ዓመት ምናምን አካባቢ። በ10 ዓመትህ ከአዲስ አበባ ለሕክምና መተክ? አዲስ አበባ አይደለም ጂንካ ነው። ጂንካ ሶሪ፣ ጂንካ ለሕክምና መተክ በ10 ዓመትህ ነው ለመጀመሪያ ጊዜ እንጀራ የቀመስከው? እዞ መጥተውኝ ያው ከኋላ ያለው ቤት ማለት ነው። ኦኬ እሺ። ገላችሁን የምትታጠቡት የት ነው? ላሳይሽ እና
እንትን አለ ውሃዎች ውሃ አለ ኩሬ ውሃዎች አሉ አይደለ? ከስኬ ምናምን አብዛኛው አርብቶ አደር ውሃ ተገብጋ ውሃ እንደዚህ የሚሄደው አካባቢ ነው የሚኖሩት ሁልጊዜ። ወንዝ አይደለም። ቆይ ላሳይሽ ነው። እሺ ቋንቋችሁ ምንድን ነው? እኮ ይሄ እኮ ጉድጓድ ነው። ጉድጓድ አይደለም፣ አሸዋ ነው። ከአሸዋ ላይ እንደዚህ እንትን ያደርጋሉ እኮ። ውሃ ከየት ታመጣላችሁ? ገላችሁ የምትታጠቡበት እዛ አሸዋው ጋር ይኸው ከዚህ ቆፈራ በእጅ ቆፈራ አወጣችሁ እኮ ከጉድጓድ። ኦኬ ከጉድጓድ ተቆፍሮ በወጣ ውሃ ነው ገላችሁ የምትታጠቡት? አዎ ገላ የምታጠበው በዛ ነው። ምግብ የሚሰራው በዚህ ነው። ኦኬ ምንጭ ሳይሆን ኩሬ ውሃ። አሁን ወንዝ ይላል ውሃ መጥቶ ደራሽ አሁን ዝናብ መጥቶ ይላል አይደለ? በረሃ ነው የሚኖርበት። ውሃ መጥቶ ከሄደ በኋላ እዛ ቦታ ላይ አሁን ለምሳሌ አሸዋው ይዟል አይደለ? አሸዋው እንደዚህ ቆፈር ስታደርጊ እዛ ውስጥ አለ። እሺ ታዲያ መጸዳጃስ? ሽንት ቤት ይቆፈራል። ዝም ብሎ አለ ቦታ ዝም ብሎ ጫካ ውስጥ። ኦኬ ጉድጓድ ጫካም ብዙ ስላለ ችግር የለውም። ዝም ብሎ እዛ ደግሞ ቆፈር ተደርጎ ዝም ብሎ እንደዚህ ይደረጋል። ይሄ የከተማ ኑሮ አይደለም። ገባኝ። እሺ ለምሳሌ ስትኖሩ የምተኙት ምን ላይ ነው? ቤቱ ሳር ቆዳ ላይ። እሺ ወንዱም ሴቱም ቆዳ ላይ? ቆዳ ላይ ነው። ኦኬ እሺ የፍቅር ታሪክ አላችሁ? የፍቅር ማለት አብዛኛውን ጊዜ ያው ዝም ብለሽ ብታገቢው አሁን ቤተሰብ ለቤተሰብ ይሆናል። ለምሳሌ ጥያቄን ግልጽ ላድርገው። አሁን አንተ ስንት ዓመትህ ላይ ትምህርት የጀመርከው? እኔ የጀመርኩት 10 ዓመት። 10 ዓመትህ ላይ አንደኛ ክፍል የጀመርከው? አዎ። እሺ እስከ ስንተኛ ክፍል ተማርክ? 8። ስለዚህ እስከ 18 ዓመት ድረስ እስከ 8ኛ ክፍል ከተማርክ 18 ዓመት ማለት ኦልሬዲ ጎረምሳ ነህ። ትምህርት ቤት አብረው ከሚማሩ ሴቶችን አትጀነጅንም ነበር? እኛ ጋር አብዛኛውን ቤተሰብ ትምህርት አይልኩም፣ ሴቶች አይልክም ትምህርት። ሴቶች አይማሩም። ኦኬ ወንዶች አሁን ገጠር ውስጥ ሲሆን ብዙ ጊዜ ሴቶች አይማሩም። ቤተሰብ ይጓጓ አይልክም። ምክንያቱም ሁሉን ነገር የምታደርገው እሷ ናት ቤት ውስጥ። ከዛ አሁን መንግስት የመጣውን ትንሽ ጫና ያደረገባቸው አሁን ትንሽ እየለቀቁ ያሉት ማለት ነው። አሁን ላይ የተለቀቀ ያለው አሁን መንግስት መጥቶ ጫና እያደረገ የተጫናቸው አሁን ትምህርት ቤቶች እየከፈተ ስለሆነ አሁን ጫና እያደረገ ነው። ሴቶች መማር አለባቸው ብሎ ማለት ነው። አሁን ጫና እያደረገ ነው። መጀመሪያ ላይ ግን ሀብቱ ስለሆነች የሱ ስለሆነች ይፈራል፣ አይለቅም። ትበላሻለች ብሎ ያስባል። ምክንያቱም ሴት ናት ሁሉን ነገር የምትሰራው ብለኛል። የምታርሰው፣ አጥር የምታጥረው፣ ቤት የምታጸዳው፣ ምግብ የምታበስለው፣ ሁሉን ነገር የምታደርገው ሴት ስለሆነች ሴት ልጅ ትምህርት ቤት ከሄደች ማን ያን ሁሉ ስራ ሊሰራ ነው? ስለዚህ አሁን ግን ያ እየቀረ ነው። ኦኬ እሺ፣ የሌላ አካባቢ ሰው ሲመጣ ይቀበላላችሁ? እንዴት ነው የሌላ አካባቢ ሰው ባዳ ሰው? በፍቅር ነው የሚቀበል። ሁሉም እኛ ጋር ሲቀበል መጣ ሁሉም በፍቅር ይቀበላሉ። በፍቅር እናስተናግዳቸው። መተህ እስክትሄጂ ድረስ የቻልነውን ነገር ያደርጉልሻል። የቻሉትን ነገር ይሰጡሻል። አንቺ ላይ የምች ይሻላል። ለምሳሌ አሁን ገንፎ ብጣሽ አሁን እኛ ጋር አይጾም ምናምን ችግር ጾም ምናምን ባል ነገር የለም። ያገኙትን ይበላሉ። በጣም ከባድ እንግዳ ከሆንሽ ፍየል ታረድልሻል። በጣም ከባድ እንግዳ ከሆንሽ ደግሞ ወተት አለ እዛው እንትን ደም አለ እዚህ ጋር ሳትሞት ይበሳልና ይሰጥሻል። ሳትሞት ማለት ላሚቷ ከላሚቷ ወይ ደግሞ ከፍየሏ ላይ ላሚቷ ተበስታ ደሟ ተመጥቶም እንዲደረግ ይወጣል። ይፈሳል። እንደዚህ ይወጣል። እንደዚህ ታደርጊ ራሳሽ እዚህ ጋር እሺ። ደሟ ወጥቶ ከዛስ ምን ይደረጋል? ደሟ ከዛ ላይ ይሰጥሻል። አንቺ ተጠጣቂያለሽ። ደሙን ፍላጎቱ ካለ ታዲያ ምን ችግር አለ? አመሰግናለሁ። 18 ሰዓት ደሙ የሚጠጣው ለምን እንደሆነ ልንገርሽ። ባይዞ እኛ ጠንካራ ነን፣ አቅም አለን። ሰውነታችንም ጠንካራ ነው። በጣም የሚያምረው ያው ራሴ ማካበር አይደለም፣ ሶሪ። ሁሉም ጠንካራ ናቸው። እኛ ጋር በጣም ጠንካራ ናቸው። በጣም ከምልሽ በላይ አቅም ያላቸው ናቸው። ያ የሚደረገው ፍላጎት ካለሽ ደስ የሚልሽ ነገር ስትፈልጊ ነው የሚደረግልሽ። ያ የሚደረግልሽ ማለት ነው። እኔ አሁን ሀቢባን በጣም ወዳት ከሆነ እኔ የምለው ነገር የምታደርግልኝ ከሆነ እኔ እሰጥሃለሁ።
ሰጥሻለሁ ማለት አይጎዳሽም እኮ ጥንካሬ ውበትሽን ጥቁር ትሆኛ ደስ የሚል ከለር ታመጫለሽ። ጥንካሬ ይኖርሻል። አሁን አንቺ ስላለመርሽው ነው። አሁን ለምሳሌ ልጅሽን ብትሰጪኝ ማለት ነው አንቺ ልጅ ለኛ ብትሰጪኝ ማለት ነው በኢየሱስ ስም እንደሱ ጠንካራ ልጅ አታገኝም። በብርድ ነው የሚያድገው። ይኸውልህ ላሳይሽ። አስተዳደጋቸው ማለት ራቁታቸው ነው የሚያደርጉት ልጆች፣ እኛ ልጆች ላሳይሽ። የአንቺ ልጅ ቅድም ዳይቨርሲቲ ደንግጫለሁ። ለዛ ነው ቋንቋችሁ ምንድን ነው? እኛ ጋር 16 ቋንቋ አለ። አንተ እንዴት አማርኛ እንደዚህ ቻልክ? ሱኪት ሲያምር እንዴ! አማርኛ ያልኩበት ምክንያት ሹፌሮች ይመጣሉ፣ ጋይዶች ይመጣሉ፣ ገበያ እንወጣለን፣ ከሰው ጋር ሪሌሽን እንፈጥራለን። አሁን ለማስጎብኘት እንገባለን። ፈረንጆች እኛ ጋር አብዛኛው ፈረንጅ ይመጣል። ፈረንጆችን ስንገባ ወደ እኛ ጋር እኛ ዘንገባ። ከዛ በኋላ ሲገቡ 500 ብር ምናምን ሰጥተው ይገባሉ። ያ ነገር የተወሰነ እንትን ይጠቀማሉ ማለት ነው። ኦኬ። ፈረንጆች እናንተ ጋር መጥተው ሲያድሩ ያለ መብራት እንዴት ይሆናሉ? አይ ከተማ አለ። እኛ አሁን ለምሳሌ አሁን ዞን ከተማ አለ አይደል? ዞን ይባላል አይደል? ያ ከተማ ቱርሚ አለ፣ ቱርሚ ይባላል። ቱርሚ አለ፣ ዲመካ አለ። ከተማ ናቸው። የሆነ ቤቶች አሉበት። አሳይሻለሁ። ምን አደረግሻለሁ መሰለሽ? የሆነ ቀን ጊዜ ሰጭኝና ሁሉንም ላይ ብለውኝ እንደዚህ የዞር አሳይሻለሁ። የነሱን አኗኗርና ከተማ አኗኗር አሳይሻለሁ። እነሱን አሁን በቃ የተወሰነ ነገር ነገርሽ ሊለፍ። አሁን እስካሁን እኛ ጋር ያሉት ሰዎች በእጃቸው ነው የሚፈጩት። እንደዚህ በእጃቸው ነው የሚፈጩት ሴቶች። ለዛን ቅድም ሴት ልጅ በጣም የምንወዳ ባህሪዋ ሴት ልጅ በጣም ጓግቼ የማወራው ቪዲዮ ላይ ስትገቢ ያለ እናቶቼ እኔ ቤተሰቦች ሲፈጩ ታያለች በእጃቸው እንደዚህ። እስካሁን ወፍጮ የላቸውም፣ ውሃ የላቸውም። እሱን ነበር ቅድም ልጠይቅህ የነበረው። የሚበላው ገንፎ የበቆሎና የማሽላ ነው ብለኸኛል። ያ በቆሎና ማሽላ የሚፈጨው ወፍጮ ቤት ነው ወይ ብዬ ልጠይቅህ ነው። ያው በድንጋይ እየፈጨ። እሺ ገንፎ ውስጥ ምን ይጨመራል? ውሃ ምንም ውሃ ይጨመራል። ከዛ በኋላ ወተት ይጨመራል፣ ይታሻል፣ ይወጣል። ጨው አይገባም፣ ዘይት አይገባም። ስለዚህ ያለ ጨው የሌለው ምግብ ነው የምትበሉት። ይጣፍጣል፣ ምንም ይጣፍጣል። አንድ ነገር አንቺ ቀድመሽ ስለምጂ አይደል የሚሆነው። አንቺ አኗኗርሽ ወስና መጀመሪያ ላይ ያለሽበት የመጣሽበት አኗኗር ይወስና አይደል። ለምሳሌ ስኳር የማይበው እንትን ምንድን ነበር ባለው ምን በሽተኛ ነበር? ስኳር በሽተኛ ነው። የሆነ አንዳንድ የልብ ታማሚ ምናምን የሆነ ነገር ታማሚ ጨው አይጠቀሙም አይደል? ያ ከዛ ይተዋል። አሁን ለምሳሌ ቡና አንቺ ያለ ስኳር ትጠጫለሽ? እኔ ባዶ ነው የምጠጣው። በስኳር የሚጠጡ ሰዎች አሉ የለመዱ ሰው። አንቺ የመረረሽ አይደለ? መሮሽ ግን ገብቶ ይመችሻል አይደል? እኔ አይመረኝም። በቃ ለምጄዋለሁ። ቡና ያለ ስኳር ነው የምጠጣው። እሷን ነው የፈለኩት። እኛ ጋር ለምደነዋል። አብረን ያደግንበት ስለሆነ ችግር የለም። ግን ማን ነው በቀደም እኔ ባቅሽ ማን ነው ስትመጪ ማን ነው ለምኛ አመጣሽ ነበር። አላቅሽም ነበር እንጂ ኢትዮጵያ መጥተሽ ቁጭ በያየሽ ነበር እንጂ አመጣሽ ነበር። ችክ ቢያመጣሽ ነበር ለአንድ ቀን ማለት ነው። በፕሌን አለ እኛ ጋር ይወርዳል። እዚህ እመጣለሁ። አሁን በቅርብ ትመጫለሽ? አዎ በቅርብ እመጣለሁ። ከአንድ ወር በኋላ ምናምን እመጣለሁ። ቃል ግቢ። ባለቤቴን ማስፈቀድ አለብኝ። ቆይ ቃል ከመግባቴ በፊት ባለቤቴን ላስፈቅዳል። እሺ ሰምታችኋል ቤተሰብ። እዚህ ጋር ሪከርድ አድርገሽ ከመጣሽ ማለት ነው ለልጅሽ ማለት ነው። ለልጅሽ እስከመጣሽ የሚገርም ነገር አሰርቼልሻለሁ። ቆዳ ይኸው ላሳይሽ፣ እንዴት እንደማለብስልሽ ላሳይሽ። እኛ ጋር የሚለበሰው እንደዚህ ነው። ኦኬ እንደዚህ ነው የሚለብሱት። ዋው ሲያምር ያምራል። ትላንት አሁን ሲስተር ነበረች ታይ ነበር ያጠገቤ። ኦኬ